እግዚአብሔር ከሁላችሁ ይሁን። ውድ ኃያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? ጭቃውና አሸን እየለቀቀ ነው። ባጃጅ ሲገፋ የነካው መንገዱ በጣም ከባድ ነው፣ ግን ተመስገን እንደው ቅዱስ ሚካኤል ይክበር ይመስገን። በእውነት ባጃጅ ሹፌሮች እዛ ጋር ተሰብስበው ሲሳለሟቸው፣ ምክንያቱም የዛሬ ዓመት በጣም ዝናብ እየዘነበ ስለነበረ በጣም ማለት ነው። እና ስንመጣ ያየነው መከራ መድኃኔዓለም በስማ በጣም ከብዶን ነበር። ዘንድሮ ግን እግዚአብሔር ይመስገን እውነት ለመናገር ትናንትም አዳር አልዘነበ፣ ዛሬም አዳር አይደለም ትናንት ውሎ አዳሩን፣ ዛሬ ደግሞ አልዘነበ። ብሩ እንዳረሰ ወዴሽ አንተ አንድ ላይ እንዲገባ ትጠይቅልኛለህ። መጸበያ ካለ ለኔ መብራን ጥላይ ደግሞ ነበረን እና ዛሬ ግን እግዚአብሔር የተመሰገነ ይሁን። ዝናብ ዛሬ ባለመጣሉ አሪፍ ሆነ። አረ መንገዱ እኮ የዛሬ ዓመት እኮ በጣም በግሬት ድረስ ነው የነዛ ሜዳው ድረስ እኮ ነው ሙሉውን እኮ ነው። አረ ለውን ነው በዚህ እኮ ነው የመጣነው የዛሬ ዓመት። አዎ ስንሄድም ስንመጣም በዚሁ ነበር። ተመልካቾች እንደውም ትዝ ካላቸው ተራራውን ሁሉ እያሳየው ነው። ዛሬ ግን የምነግራችሁ ሚስጥር አለኝ። እንደው በረከቱ እንዲቆጥርልኝ ብዬ ነው ቅዱስ ሚካኤል የመጣሁት። ምክንያቱም ንጹህ አይደለሁም። ይሄ ቆሻሻ ስራውን ሰርቷል። ግን ያው እኔ ውስጥ መግባት እችላለሁ። ግን አሹ ደብሩ መሳለም እስክትጸበሉ ጸሎት እንኳን ባረክ መብራን ተርደው የኔ ቁልቁላት አያችሁት መንገዱ። እንግዲህ እናንተንም በሰላም በጤና ሀገራችሁ አስገብታችሁ ለማየት ወይም ደጁ ለመርገጥ ያብቃችሁ ያጃናው ሚካኤል። እውነት እግዚአብሔር ይክበር ይመስገን፣ ተመስገን። ሁሉ በሱ ሆነ። ሰው ካሰበው እግዚአብሔር ያሰበው አይደል? እኔ ሰኞ ነበር እሄዳለሁ ያልኩት፣ ግን ቅዱስ ሚካኤል አስሮኝ እንዳልሄድ ደጅን ሳትረግጭ ብሎ ይሄው ከንጭሩ ቶሎ ሊያመልጥ ቢያስብም እንግዲህ እንደምንም ብሎ መጥቷል። ብዙ ጣጣ ቢያበዛም ብዙ ነገር ቢፈጥርም ግን እግዚአብሔር ይመስገን። ያ የልቤን ያውቃል ወዳጄ ሊቀ መላኩ ሽበ ክንፉ ሽባ ክናፉ ወዳጅ አባቴ ቅዱስ ሚካኤል መሻቴን ያውቃልና ያው እንደተጸበልኩ ይቆጥርልኛል። ይኸው እንዲህ ናት መንገዱ። አረ መንገዱ ደረጃ ተሰርቷል። እንዲወዳ የወታች ተሻሽላል መንገዱ። እስኪ ወደ ውስጥ እናያለን። ከላይ ሆነን ትንሽ እንውረድ። ሰርተዋታል። ከዚህ ድንጋይ አዎ ቁልቁለቱን እዝጋት እንዴ። ባለፈው እኮ ደክሞ ስለመጣ ነው በእግር ያ ሁሉ ወዲያ እንዴ። ያኔ ጭቃ የወጣውማ እንኳን ጭቃ በእግር እንዴት ነው ይሄን ነው ትዝ ይላችኋል ተመልካቾች። እርግጠኛ ነኝ የዛሬ ዓመትን ያዩትን እንዴ ያማጥ ያ ጭቃ እንዴ የማይታለፍ ነበር እኮ። አሁንማ መንገድ ተሰርቷል። አይገርም? እንትን ሰርተውላታል። ይሄ ነው እንጂ ትንሽ መንገድ። እንግዲህ ቅዱስ ሚካኤል ደብሩ ይኸው አዳራሹ ነው። ይሄ እታች ደብሩ ወደ ውስጥ ነው። እንደዚህ አበጅተው ሽቅብ ድረስ እንደዚህ ቢያበጇት ጥሩ ነው መንገዱ። እንደዚህ ተበጃጅተ እንግዲህ በረከቱ ረድኤቱ የበላኸውን የባለፈውን ይመስላል። ታስታውሳል። በዚህ ኖረድ በዚህ እሺ ና ሰው ባወዛ ይሄ እንደዚህ ቁልቁል ወርድ በዛ በእንትኑ ላይ አድርገህ በአዳራሹ ና ራቅ ይላል አይደለም? ጸበሉ ላይ ስለሚጥል ነው ይሄ። እኔ እኮ ታውቃለህ እንደማልገባ፣ ግን ሆን ብለህ በዚህ ማዞር እኮ እንዳሳያቸውም ነው። ሄድ ሄድ። እንግዲህ ውድ ተመልካቾቼ ቁጭ ብዬ እዛ ጋር እሰራላችኋለሁ ቪዲዮ። በስመ አብ ወልድ። ይሄ ውሃ ነው። ይሄ ውሃ የተጋደመ ጉማ እንግዲህ ጨረሯ ምች ትመስላለች። ገና ጠዋት ነው፣ በጠዋት ነው የመጣ ነው። ፈጣሪ ይመስገን በጊዜ ደርሰናል። አሹ
ሂድ ያንጠባጥባል። እንዴት ቢረገጥስ እኮ እንትን አይልም። ጉሞ ጠንካራ ነበረ። በምን ቢስማር የያዘ ጫማ ካልሆነ ይነካዋል ብለህ ነው። ውሃም እንደዚህ ሳስበው ነው የሚጠቀሙት። በነገሩ እዛ ሀገር ውሃ ምን ይጠፋል? ድንጋዩ ሁሉ ውሃ ነው። ተራራ ሁሉ ውሃ ነው። የኔ አባት ወዳጄ እንግዲህ ድምፅ እንደዚህ ይሰማል። ይኸውላችሁ ይሄው እዚህ ውስጥ ነው እንግዲህ ቤተክርስቲያኗ ጸበል ቦታውም ያለ ተራራ ውስጥ እንግዲህ እየተሰማችሁ ነው። እኔ ደግሞ ውስጥ ምን አወራረደ ብዬ ነበር ካልቻልኩ መጸበል። ተመስገን። አዎ ጸበሉ እየወረደ ይታያል። ያሳያቸዋል ጨረር ስላለን። ያዣና ጸበል እኮ ራስን ነው የሚያመው። ትዝ ይላል። በተለይ ራሱ ጋር ስትደርስ ራስክን ላይ ያለውን ሲያስወጣ መሰለኝና ራስ ክፍል ነው የሚለው። ከላይ ከተራራ ስለሚወርድ ኃይል አለውና እኔ ዘድ ሳልወርድም እኮ እንግዲህ አቆማለሁ። እዚህ ልሁን ጦጣ አይነት ነይ ዝንጀሮ ናት ጦጣ። እንግዲህ ይሄ ጋር ነው ጸበሉ። የወላችሁ እየወረደ ነው ከዚህ። ወይኔ መጣችብኝ። ይሄ ጸበሉ ከላይ እንዴት ይቻት እነዛም ለዛም ነው የምዘለው። በስመ አብ ወወልድ ወመንፈስ ቅዱስ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ያያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ትርጓሜ እየሰማችሁ ነው። የቅዱስ ሚካኤልን የአጃናው ሚካኤል ትርጓሜ ነው። እንግዲህ እግዚአብሔር ከሁላችን ጋር ይሁን። እኔ እዚህ ድረስ መጥቻለሁ። የዲያብሎስ ፈተናው የመብራን ተራዳይነቱ እያንዳንዱን ነገር ከዚህ በመቀጠል ወይም ደግሞ ከፊት አስገባላችኋለሁ። አሁን ያው የአጃናው ሚካኤል ጸበሉ እንደዚህ እየወረደ ነው። ተራራው ላይ ነው የሚወርደው። ደስ የሚለው ነገር እንግዲህ እግዚአብሔር አምላክ ወዶና ፈቅዶ እዛ አድርሶኛል። ያው አንዳንዴ ምን ታደርጊያለሽ ባትሄጂ ብትቀሪ እያለ ነበረ የቆሻሻ ግን በረከቱን ማግኘት ራሱ ትልቅ ነገር ነው በሚል ይኸው መጥቻለሁ። እግዚአብሔር ይመስገን። እግዚአብሔር አምላክ የተመሰገነ ይሁን። ፈተናው ብዙ ነው፣ ችግሮች ብዙ ናቸው። በተለይ እንደዚህ አይነት ቦታ ላይ በጣም ነው የሚሰቃየው መንፈሱና ያው የስጋ መጎሰምም ይኖራል። ብዙ ነገሮች አሉ። እግዚአብሔር የተመሰገነ ይሁን። ፈተናው ይሄ እንደ አይባልም። እውነት ለመናገር በጣም ከባድ ነው። በጣም እውነት አንዳንዴ ተስፋ አስቆርጦ ከገዳም ሁሉ ሊያስወጣ ይችላልና እኔ በሬውን የኪዳነ ምሕረትን በሬ ያስገዛሁት ዓርብ ዕለት ነው። ምክንያቱም እኔ እንትን እሄዳለሁ ብዬ ስላሰብኩኝ ማለት ነው። አጃና ስለሚሄድ ወይ ሐሙስ ነው የምመጣው ወደ አዲስ አበባ ብዬ አስቤ ዓርብ ያው ስራው ነው በሬው ከተገዛልኝ በቃ ለምንም አልሄድም በሚል ግፋ ቢል ድንች፣ ሽንኩርት ምናምን አንዳንድ አስቤዛ ናቸው እነሱን እንደምንም ብዬ አሟላለሁ ብዬ እንደዛ ነበር ያሰብኩትና ግን ምን ተፈጠረ መሰላቸው? ገና ወሩ ገና ነው። ሐምሌ ላይ ነው ያው ገብርኤልን ዘክሬ አዳሩን ነው ለ20 የመጣውና ፔሬዴ ማለት ነው ትክክለኛው ወሩ። ከዛ ይህንን በሬ ዓርብ ዕለት ነው ቅዱስ ሚካኤል አልኩት ተንበርክኬ መልኩን አድርሼ ደጅ እንድመጣ ከፈለክ ሰኞ እንዳልሄድ ከዚህ ቦታ ከፈለክ እባክህን በሬው እንዲያገኙ አድርግልኝ፣ ግን የዲያብሎስን ፈተና ያዝልኝ ብዬው ጸልዬ እንዲሄዱ አደረግኳቸውና ገዙልኝ። የሚገርም በሬ ነው አሉ። የመብርሃንም በቃ ተገዝቷል ሲሉ ልቤ ደስ አለው። በቃ እንግዲህ አጃና የእጄ በረከት አግኝቼ ተጸብዬ ደስ ብሎኝ ነው እንግዲህ ወደ ቤት የሚሄደው ብዬ ወስኜ ወዲያውኑ ማታ ማህሌት እንትን ይቆማለሁ አዳር እና ገና 2 ሰዓት ተኩል ሲል ነው የተደወለው። እዛው ገባሁና ጠዋት ነው በቃ ታምሮ እየተነበበ 10 ተኩል ላይ መጣ። እንግዲህ አስቡት ለቅዳሜ አጥቢያ ማለት ነውና በጣም ተናደድኩ። እንዴት በቃ ቅዱስ ሚካኤል ነገሮችን አስተካክልልኝ እንዳልጸበል እንዴት ስል መንፈስ መውረድ ጀመረ በዛው ማለት ነው። እና ወይኔ ማለት ጀመረ ወይኔ በቃ ይሄም ሆኖ እንኳን ደግሞ አልተሳካልኝም። እንደዛ መሆኑ ሰጥ ንዴቴን ትቼ ቅዱስ ሚካኤል በቃ እኔ መጥቼ እንደምጸበልና ነገሮችን እንትን እንደምል አምናለሁ።
ነገር ግን ይህ ነገር የመጣው የእሷ ክላፋ ነውና ያለ ወሩም ነው፣ በትክክለኛ ወሩ አይደለም። በእርግጥ ቢሆንም ግን እኔ ደጅ እመጣለሁ። በቃ እንደተጸበልኩ ቆጥራ ትሰደኛለህ፣ ከተጸበሉት በላይ በረከቱን ትሰጠኛለህ ብዬ ወዲያው እንደወሰንኩ መንፈስ ማውራት ጀመረ። ወይኔ ተነቃብኝ፣ ወይኔ ተጋለጥኩ ብሎ በቅዱስ እግዚአብሔር ይገስጽ። ስማ ወልድ መንፈስ ቅዱስ በኋላ ታወራለህ ከመላኩ ጋር እኔ ላውራበት እና በዛው እንትን አለ በቃ ማውራት ጀመረና ገረመኝ ፈተናውና ግን ያው እኔ ንጹህ ባልሆንም ባልጸበልም ቅዱስ ሚካኤል ግን እንደተጸበልኩት ይቆጥራል ብዬ ደጅ በመምጣቴ ያው ትልቅ በረከት አግኝቻለሁ። ያው ከተጸበሉትም በላይ ማለት እችላለሁ። እንደ እምነት አይደል የሚደረገው፣ እንደ የእምነታችን ነው የሚሆንልንና ያንን ቃል ያንን እሱ ያሰበው ሰኞ እንድመለስ ነው። በሬውም ተገዝቶ በቃ ንጹህ አይደለሁም ደጇን መቆየት ምን ያደርግልኛል፣ በቃ ሱባኤም ደግሞ አልችልም ልሂድ ለሚል ነበር እንዳስብ የፈለገው። ግን እኔ ያንን አልወሰንኩም። ምክንያቱም እኔ ውስጤ አምኖ እንደምጸበል ነበር። ግን ይህንን ነገር ለማበላሸትና ተስፋ ለማስቆረጥ ስለሆነ አልሄድም። ሱባኤንም ከደጇ ሳላቋርጥ እገባለሁኝ። እንዲሁም ደግሞ ደጁ ቅዱስ ሚካኤል ደርሼ እንደተጸበሉት አድርጎልኝ ነው የሚሄደው ብዬ ሳስብ እውነት ከአንዳንድ ነው የለፈለፈው። ከአንዳንድ ወይኔ ያንቺን በምን ነው በቃ ማስቆም የምችለው ምናምን ብሎ ተናደደ። በቃ በጣም ተናደደና እንዲህ የሚያደርጋል ዲያብሎስ። እግዚአብሔር ይመስገን ያው ይኸው ደጁ ደርሰናል። ቅዱስ ሚካኤል ይጠብቃችሁ። ወደ እሱ ላዙርላችሁ። እና ውድ ተመልካቾቼ እንግዲህ ላሳያችሁ። ይሄኛው የነበረው ነው ደብሮ፣ ይሄኛው ደግሞ አሁን ሁለተኛው ደብር ነው። ብዙም አይታያችሁ ከውስጥ ነው ያለው። ይሄኛው ሳይሆን እዛ ጋር ያለው ግድግዳው የሚታየው። ይሄኛው ደግሞ የነበረው የድሮ ነው። የውስጡ ይታያል፣ ህዝቡ ቆሞበት። ይሄ ድሮ ነው አባቴ ቅዱስ ሚካኤል። ይሄኛው ደግሞ የአዲሱ ነው። ይሄ ህዝቡ የቆመበት። እንግዲህ ወደ ውስጥ መቅረብ ስለማልችል ነው ያልቀረብኩት። እንግዲህ ወዳጄ ቅዱስ ሚካኤል አባቴ ጠባቂ፣ ጠላታችሁን ሁሉ ከእግራችሁ በታይ እየጣለ ኃያል አጋንንትን ከእናንተ ላይ እየጣለ ለሀገራችሁ አፈር ያብቃችሁ፣ ከኃጢአት በቀር መሻታችሁን በሙሉ ፈጽሞ ቅዱስ ሚካኤል ለደጁ ያብቃችሁ። እግዚአብሔር ይመስገን ስለ ሁሉም ነገር። እኔን ያበረታኝ ቅዱስ ሚካኤል እናንተን የሚያበርታችሁ። ተስፋ ቆርጬ እንዲሄድ ነበር የፈለገው። ይኸውልህ ጸበሉ ይኸውላችሁ፣ ከላይ ዳር ያለችው የራስ ምታቷ ናት። ወደዚህ ያለው ደግሞ በጣም ነው ኃይል ያለው በመድኃኔዓለም። እንደ ቅዱስ ሚካኤል ጸበል እንደው ምን አለ ብዙ ጊዜ በኖርኩ ነው ያስባለኝ የዛሬ ዓመትና ግን ያው እንደምታዩት አጃን እመቤቴ ሄደ መታችሁ ወደዚህ ለማምጣት ደግሞ ታስራችኋለች መብራን። እዚህ ስራዬ ብላችሁ መታችሁ ካልሆነ በቀር ወይ በዕለተ ቀኑ እንደዚህ በቅዱስ ሚካኤል ቀን ካልሆነ በቀር ራሱን የቻለ እዚህ መምጣት ያስፈልጋል። እውነቴን ነው። ጸበሉ ውጡ ውጡ አይልም፣ አይጠገብም። ዛሬ ወረፋ የለም ምን የለ፣ ባዶ እኮ ነው። የዛሬ ዓመት እኮ የሚገርመው ነገር ምክንያቱም ዋሻው እንደዚህ ሆነ ስለተባለ ህዝቡ ፈሪ አይደለ፣ ፈርቶ ህዝቡ ምንም አልመጣም ማለት ይቻላል። ከዛሬ ዓመቱ ግን በእርግጥ አለ ጻድቃኔ ላይ ግን ቢሆንም እንዳለፉት ዓመታት አይደለም። እውነት ለመናገር እንዴ እኛ ቢያንስ በትንሹ ከ3 ሰዓት በላይ ሰልፍ ተሰልፈን ያገኘነው የዛሬ ዓመት ከ3 ሰዓት በላይ። ምክንያቱም በጣም ወረፋ ነበረ። ከ800 ምናምን ህዝብ በላይ ነበረ። እኔ እንኳን ራሱ 806 እንደዛ ነው የደረሰኝ ነበር ቁጥር ማለት ነው። እና ዘንድሮ ምንም የለም። በቃ ምንም ህዝቡ ያለ ወረፋ ነው እየተጸበለ ያለው ያለ ወረፋ ማለት ነው። እና እግዚአብሔር እንግዲህ ሁሉም ነገር አሳክቶላችሁ ከስደት መልስ ለደጁ ቅዱስ ሚካኤል ያብቃችሁ ወዳጄ። ያጃናው ንጉስ ያጃናው ሚካኤል። እኔም እንግዲህ ከሱ ጋር እስኪ ትንሽ ልነጋገር ከቅዱስ ሚካኤል ጋር። የሚያወራውም አለው መንፈሱ በጣም እየረበሸ ነው፣ ያወራል በጆሮዬ። እንግዲህ ከሱ ጋር እሱም የሚጨርሰው ካለ አብሮ ይጨርስና እንግዲህ ተገላግየው በነፃነት እንደሚሄድ ተስፋ አደርጋለሁ። ቅዱስ ሚካኤል ይርዳን። መንገዶቻትና እንግዲህ ጦጣዎቹ ከላይ ላይ ነው የሚዘሉት። እኔም እንደዚህ ቁጭ ብያለሁ እዚህ ጋር መቋሚያዬን ይዤ። እሺ ያው ሊጸበል ስለገባ እንግዲህ ደህና ሁኑ። ወደ ደጅሉ ትንሽ ቀረብ ልበል፣ በጣም ባልጠጋ ከዳር እንግዲህ ላይ ወተን እየጠበቅን ነው። ሽክ ወደ ላይ ወጥቻለሁኝ። ለመራቅ ፈራውኝ ለመጠጋት ከዚህ በላይ ምክንያቱም ያው አንዳንዴ መደፋፈር እንዳይሆንብን። በእርግጥ ጽሁፍ አለ ታች በፊት ስጸበል ያነበብኩት ወደ 10 ምናምን ህጎች አሉ ወደ ጸበል ወይ ወደ ቤተ መቅደሱ መቅረብ ያለበት ሰው እና የሌለበት ሰው የሚል
እሱ ጋር ድረስ መሄድ ይቻላል። ግን ቅድም እዛ ጋር ነበር፣ አሁን ደግሞ ፈራ ብዬ ወደ ላይ ወጣሁ። ምክንያቱም ጸበሉ ከበላይ ነው ከጎኔ ያው እንትን ቢኖረውም ከዛ ነው እና ግን ያው ዞሮ ነው እንደዛ የሚደረሰው መግቢያው ላይ ቢሆንም አንዳንዴ ፍርሃት ያድናልና ማክበር ግድ ነውና የተቀደሰውን ቦታ ለዛ ነው ወደ ላይ ወጣ ያልኩት። ከዚህ በዘለለ መብራን ብዙ ጊዜ በአንድም በሌላም እየተናገረች ነው። አይዟችሁ እንኳን ደጄ የመጣውን እንኳን በስሜ ደጄ መጥቶ ጸልዮ የለመነኝን ቀርቶ በየትም ቦታ በዓለም ያሉትንም በጸሎት አስቡኝ አትርሱኝ ብለው ለላኩት ስማቸውን እንዲሁም ደግሞ እዛው ሆኖ የጻድቃኔዋ ንግስት የዋሻዋ እመቤት እኔንም አግዥኝ ብሎ የጸለዩትን በሙሉ እንደምታግዛቸው እየተናገረች ነበር። እና ወደ ተመልካቾቼ ከዚህ በዘለለ ሁላችሁም ማለት ነው ሁላችሁም እንደሚደረግላችሁ አምናችሁ ሁሉም ነገር በእምነት ነው የሚሆነው። አንዳንድ ጊዜ ደጁ ብንመጣም እምነት ከሌለን ከባድ ነው። ዋናው እምነት ነው ትልቁ ነገር። ለመዳን ምክንያታችን እምነት ነው። እኛ ምንን አይደለ በአሕዛብ ሀገር ላይ የአረቦችን ውሃ የአረብ ቡዝቡዝ ውሃ ቀርተን በጆግ በጸሎቷ አስባርከን እንደ ጸበል ይደረግልን፣ ይሄ ጸበል ይሁንልን፣ የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የቅዱስ ሩፋኤል ብለን ባርከን ስንጠቀመው እንደ እምነታችን እኔ እንደዛ ነው የማደርገው። የምጸበለውን በዛ ነው የምጠጣውም እሱን ነው። እንዲሁም አረቦቹ ቅዥቅዥ ብሎ ከኔ ወደ እነሱ እየሄደ መንፈሱ በጣም ሲያስቸግር አረቦቹን እንዴት አድርጌ እንደማጠጣቸው ወይም በዛ ምግብ እየሰራው እንዴት እንደማበላቸው ደግሞ አንድ ቀን ቪዲዮ ሰራላችኋለሁ። ብዙ ሰው ከኔ ወደ አረቧ እየሄደ በጣም እያሰቃየ ነው መንፈሱ በአረቧ ላይ አድሮ የሚል ብዙ ሰው አለና በአውሮፓውም በአረቡም ስትኖሩ ከእናንተ ወደ ሌላ እየሄደ እናንተ ላይ ስራ ጫና እያበዛ እንድትሰቃዩ በስጋ እንድትጎሰሙ የሚያደርገውን ደግሞ እንዴት በጸሎትና በጸሎት ውሃ እንዴት በተለይ ሰርቶ የሚያብላት የሚችል ሰው ጽዳት የሚሆን ጽዳቱ ላይ የምታጸዱት ላይ ሳሙና አድርጋችሁ ካጸዳችሁ ወዲያ በንጹህ ውሃ ስታጸዱ በጸሎት ውሃው ማጽዳት ቤቱን። ምክንያቱም ሲረግጡት ሲተላለፉበት ብዙ ነገር ያገኛሉ። ወይም ደግሞ ቤቱን ካሜራ ከሌለ መርጨት፣ ካሜራ ግን ካለ እኔ ብዙ ጊዜ ካሜራ አለበት ስለሆነ የምኖረው ደግሜ ሳጸዳ በጣም ካጠብኩት ወደ መወልወያውን በዛ ነበረ መወለውለው ቤቱን በሙሉ ማለት ነው። ምክንያቱም ስረጭ ምንድነው የምትረጨው ብለው እንዳያስቡ ብዬ ስለምፈራ ማለት ነው። እና ምግብ ላይ ደግሞ አረቡ በተለይ አሁን ቅርብ ሰዓት ከሲስቱ ጋር የሰራሁበት አረብ እኔ ቡና ካፈላው አይጠጣም፣ በታምር አይጠጣም። ምክንያቱም በጸሎት ውሃ ነው የምሰራው። ምግቡን በዛ ቢሆንም ይበሉታል። ግን ቡና ከሆነ እኔ ሳፈላ አይስማማውም። በቃ ያሉ ባባ ብሎ ራሷን ነው የሚጠራት። ቡና አንቺ አፍሊልኝ፣ ሻይ አንቺ ብቻ አፍሊልኝ ነው የሚለው። እና እኔ ሰላም ለኪ ደግማለሁ፣ አቡነ በዘበሰማያት እላለሁ። የምሰራበት ውሃ የጸሎት ውሃ ነው። ያ ያስጨንቀዋል እንዳይጠጣው። ሲጋራም ስለሚያጨስ በጣም ነው የሚያስጨንቀው በጣም። እና መጠጣት አይችልም። ከእኔ ከሰራሁት ከስንት በቃ እሷ ከሌለች በጣም ከተቸገረ ነው የሚጠጣው። እሱም ግማሽ አድርጎ ይተዋዋል፣ ሙሉን አይጠጣውም ራሱ። እና እንደዚህ ማድረግ ትችላላችሁ። በጸሎት ውሃ ከእናንተ ወደ እነሱ የሚሄደውን መያዝ ትችላላችሁ። ሁለተኛ ደግሞ በቃላችሁ መገሰጽ። ቅዥቅዥ አድርጓቸው በጣም ሲያሮጣቸው ከእኔ ወደ እነሱ ይሄድክ እኔ ላይ እዚህ የምታስበዛብኝ እሷ ላይ አድረ እኔ ጋር አመፃና ተግሳጽ ወይም ቁጣ እንድታበዛ የምታረገውን አቁም ብለህ ከእሷ ወደ እኔ ሄድ ከኔ ወደ እሷ ሄድከውን ና ተመልሰ ተሰብሰብ ብላችሁ ሰብስባቸው ከእናንተ ጋር ያለውን ኮንታክት ሰላም እንዲሁ ማድረግ ትችላላችሁ። ምክንያቱም ላይ ስለወጣው ጨረር ስላለ ነው ነጭ የሆነውና እግዚአብሔር አምላክ ያግዛችኋል። ደግሞ እኛ በተቻለን አቅም ስንጥር፣ እኛ በተቻለን አቅም እግዚአብሔርን ስናመሰግን ሞር ከኛ እጥፍ በተሻለ እየቀረበ እኛን የሚያግዘን መድኃኒዓለም ሁሌ አይተኛምና፣ ግን አንተኛ፣ አናንቀላፋ፣ አንስነፍ። ምስጋናችን ለጊዜያዊ አይሁን። ዛሬ አመስግነን ነገ የምንጠፋ አንሁን። ገብታችኋል? ብዙዎቻችን አሁን ዛሬ ብርቱ ሆነን ነገ ብርቱ ሆነን ጸለይ ሰጋጅ ምናምን ሆነን ያንን ያህል የተበቀልነውን ያህል በጸሎት በስግደት የተበቀልነውን ዲያብሎስ መልሶ ደግሞ ወር 2 ወር ያስተኛናል። ምስጋና እናቆማለን፣ ጸሎት እናቆማለን፣ ስግደት እናቆማለን። በዚያን ጊዜ አስቡት ምን ያህል ስራ እንደሚሰራ ማለት ነው። ምክንያቱም ስቀጠቅጡ ስትጎስሙት የነበረ ዲያብሎስ ትንሽ እረፍት ሲያገኝ ደግሞ ከእናንተ በላይ አይሎ ይነሳና በደንብ አድርጎ እንትን ይላችኋል። በቃ ያጠፋችኋልና ጀመር ተወት ያለ ክርስትና ይሆንባችሁ። በቃ ከያዛችሁ አምልኮ የማይቋረጥ እስከሆነ ድረስ ጥብቅ አድርጋችሁ ያዙ። እግዚአብሔር ከእናንተ ይሁን።
ወዳችኋለሁ። ቅዱስ ሚካኤል ያግዛችሁ። እናንተንም እንደዚህ ከስደት መልስ መታችሁ ደጁ እንድትጸበሉ ደጁ እንድትረግጡ ይርዳችሁ። ምኞቴም ጸሎቴ ነው። በየሄድኩበት የማሳስበው ስለ እናንተ ነው። ምክንያቱም ሁላችሁም በጸሎት አስቢኝ፣ አትርሽኝ፣ እባክሽን እንዲህ ነኝ እያላችሁ ብዙዎቻችሁ ችግራችሁን ስለምትነግሩኝ ደግሞ ያው በስደት ያለ ሰው እንዴት ቤቱ እንደሚናፍቅ እኔም ናፍቅ ያውቀዋለሁ። የዕጣኑን መዓዛ የካህኑን ዜማ እንዴት እንደሚናፍቀኝ አውቅ ነበር እና ደጁ በጣም ይናፍቅ ነበር። ለናፈቃችሁ በሙሉ ለደጁ ያብቃችሁ። ከኃጢአት በቀር መሻታችሁን ይፈጽምላችሁ። ሊቀ መላኩ ቅዱስ ሚካኤል ለዓመቱ በሰላም በጤና ደግሞ ያድርሰን። እንግዲህ ያው ፀሐይ ነው። ፀሐይ ስለወጣች ጨረሩ አያችሁት፣ በጣም ፀሐይ ወጣለች። ደህና ሁኑ፣ እንገናኛለን። ቻው። ኧረ እባክህ እንዴት እንዳልጸበልማ ጋንጩሩን እንደሰራ ግልጽ ነው እኮ። ፀሐይ ነው፣ ጨረር አለው። ጸበል እንዴት ውይ እኔ እኮ በጣም ነው የምናፍቀው። የዛሬ ዓመት እኮ በስማ ውጡ ህዝብ በጣም ብዙ ስለነበር የዛሬ ዓመት ጭንቅላት ውስጥ እዛው ቆሟል። ይሄ ላይ እኮ ነው የሚሰማው ከውስጥ እንደ በርሜል የበርሜልን ጸበል እኮ እንዴ ነው ራስ ነው። ተመስገን እንጓዝ። እስከ እኔም ተጸበልክልኝ። አረ የኔ ነው ምርኩዝንማ ነው አንተ ትይዛ ጥለህ ሱዴ ማረም አረስቸው መስለ እሺ ሂድ ወጣ። እንግዲህ ቻው ደህና ሁኚ አባቴ ወዳጄ ቅዱስ ሚካኤል በል እንግዲህ ለዓመቱ አድርሰን ህዝበ ክርስቲያኑን ጠብቅልን፣ ሀገራችንን ሰላም አድርግልን። ከምንም በላይ ሀገር ነውና ሀገራችንን ሰላም ያድርግልን። ከመከራ ስጋ ከመከራ ነፍስ ይሰውረን። ጦርነቱን መከፋፈሉን ያለብንን ሁሉ እሱ በክንፈ ረድኤቱ ሸፍኖ ጠላትን ከእግራችን በታች እየጣለ ሰላም አንድነትን ፍቅርን ያድለን። እንግዲህ እንደዚህ እየሄድኩ ነው። በቃ እኔ አምኜ በቃ እንደተጸበልኩ እየሄድኩ ነው። ደህና ሁኑ።